በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ ያሳይ ዘመንዳባ ወር በገባ በ14ኛው ቀን ከሚታሰቡ ቅዱሳን መካከል አቡነ ያሳይ ዘመንዳባ አንዱ ናቸው። አቡነ ያሳይ ሰባቱ ከዋክብት ከሚባሉት የሀገራችን ቅዱሳን ውስጥ አንዱ ናቸው። እነዚህም ሰባቱ ከዋክብት የተባሉት አንደኛ አቡነ ሳሙኤል ዘዋልድባ፣ ሁለተኛ አቡነ ያሳይ ዘመንዳባ፣ ሶስተኛ አቡነ ሳሙኤል ዘቆየጻ፣ አራተኛ አቡነ ሳሙኤል ዘጣሬጣ፣ አምስተኛ አቡነ ታዲዮስ ዘባልታርዋ፣ ስድስተኛ አቡነ ያፈቅረን እግዚእ ዘጉጉዌ እና ሰባተኛ አቡነ ዮሐንስ ዘጉራንቄ ናቸው። እነዚህን የመላእክትን ሕይወት በምድር የኖሩ ታላላቅ የሀገራችን ቅዱሳን በአንድ ጊዜ አስተምረውና አመንኩሰው ለጽድቅ ያበቋቸው አቡነ መድኃኒነ እግዚእ ናቸው። ወላዲ አላፍ ቅዱሳን የተባሉት አቡነ መድኃኒነ እግዚእ የኢትዮጵያ ብርሃኗ በሆኑት በአቡነ ተክለ ሃይማኖት እጅ ከመነኮሱ በኋላ አቡነ መድኃኒነ እግዚእም በተራቸው ያስተማሯቸውና ያመነኮሷቸው መነኮሳት ቁጥራቸው በውል አይታወቅም። አቡነ ተክለ ሃይማኖትም ለአቡነ መድኃኒነ እግዚእ ስፍር ቁጥር የሌላቸው ከዋክብት ቅዱሳንን በመንፈስ ቅዱስ እንደሚወልዱ ትንቢት ተናግረውላቸው ነበር። የተንቤኑን አቡነ አብይ እግዚእን፣ የዞዛምባውን አቡነ አብሳዴን ጨምሮ አባታችን መድኃኒነ እግዚእ ብርሃን ሆነው በጣም ብዙ ቅዱሳንን የለኮሱ ታላቅ ጻድቅ ናቸው። በዚህም ምክንያት ነው ወላዲ አላፍ ቅዱሳን የተባሉት። አቡነ መድኃኒነ እነዚህንም ሰባቱን ቅዱሳን በአንድ ጊዜ ሲያመነኩሷቸው በዚያው ቅጽበት መንፈስ ቅዱስ ወርዶ ገዳሙን በብርሃን አጥለቅልቆታል። አጥለቅልቆት ታይቷል። ከሰማይም የምስክርነት ድምፅ ተሰምቷል። በዚህም ምክንያት አንድ ላይ የመነኮሱት እነዚህ ሰባቱ ቅዱሳን ሰባቱ ከዋክብት እየተባሉ ይጠራሉ። እነዚህም ሰባቱ ከዋክብት የጣናን ባህር በእግራቸው ጠቅጥቀው ተሻግረው ብዙዎችን ደሴቱ ላይ ያሉ አስደናቂ የጣና ገዳማትን የመሰረቱ ናቸው። ከእነርሱም ውስጥ ባህሩን በእግራቸው እየረገጡ ጠቅጥቀው የተሻገሩ አሉ። በሌላም ቦታ በየብስ የተሰማሩትም ቢሆኑ መጻሕፍቶቻቸውን በአንበሳ ጭነው የተጓዙ አሉ። ትልቅ ጠፍጣፋ ድንጋይን እንደ ጀልባ ተጠቅመው በእርሱ ላይ ሆነው ወደ ደሴቱ የገቡ አሉ። አንዱ ዛሬ በዓላቸውን የምናከብርላቸው አቡነ ያሳይ ናቸው። ቅዱስ ዳዊት እግዚአብሔር በቅዱሳኑ ላይ ድንቅ ነው ብሎ እንደተናገረ ጻድቁ አቡነ ያሳይ ከእግዚአብሔር በተሰጣቸው ጸጋ ጣና ሐይቅን የሚያቋርጡት በአንድ ትልቅ ጠፍጣፋ ድንጋይ ላይ ተቀምጠው ድንጋዩን እንደ ጀልባ ተጠቅመው ነበር። ያ ድንጋይ ዛሬም ድረስ በገዳማቸው ውስጥ በክብር ተቀምጦ ይገኛል። ጻድቁ ከአቡነ ሳሙኤል ጋር አብረው ወደዚህ ቦታ መጡ። ከዚያም የቦታው አቀማመጥ የብስ መሬትና ደሴት መሆኑን አይተው እግዚአብሔር ፈቅዶ ይችን ደሴት የጸሎት ቦታችን አድርጎ ቢሰጠን በጸሎት እንጠይቀው ተባብለው ሁለቱም ቅዱሳን ሱባኤ ገቡ። ለስም አጠራሩ ክብርና ምስጋና ይግባውና ጌታችንም ለአቡነ ሳሙኤል ዘዋልድባ ገሃድ ተገልጦላቸው ወዳጄ ሳሙኤል ሆይ ይህ ቦታ ያንተ አይደለም፣ የወንድምህ የያሳይ ቦታ ነው። እኔ ወዳዘጋጀሁልህ ቦታ ወደ ዋሊ ሂድ ብሎ የዋልድባን ምድር አሳያቸው። አቡነ ሳሙኤልም የጌታችንን ትእዛዝ ተቀብለው ወንድማቸውን አቡነ ያሳይን ተሰናብተው ወደ ዋልድባ ሄደው ገዳማቸውን አቅንተው ተጋድሏቸውን በዚያ ፈጸሙ። ጌታችንም ዳግመኛም ለአቡነ ያሳይ ተገለጠላቸውና ወዳጄ ያሳይ ሆይ የአባትህን መንግሥትና የዓለሙን ክብር ከምኞቱ ጋር ለእኔ ብለህ ስለተውክ ይህንኑ ቦታ በዚህ ዓለም ሳለህ ለአንተ ወደ ዘላለማዊ መንግሥቴ ከወሰድኩ በኋላም ለልጆችህ ምንዳህ አድርጌ ሰጥቼሃለሁ። ምሕረቴንም በቦታ አዘንባለሁ፣ ቸርነቴም አይለያትም። ብዙ የመንፈስ ልጆችንም ታፈራለህ፣ ቦታህም እኔ ለፍርድ እስክመጣ ድረስ ትኖራለች በማለት ቃል ኪዳኑን አቆመላቸውና ተሰወራቸው። ምንዳህ ማለት ደሞዝ ማለት ነውና በዚህም ማንዳባ ማለት የአቡነ ያሳይ ምንዳ ደሞዝ ማለት ነው ሲሉ አባቶች ገዳሙን ማንዳባ ምን እንደ አባ ብለው ሰየሙት። ይኸውም ከ1296 እስከ 1326 ዓመተ ምህረት የነበረው ነው። አቡነ ያሳይ በልጅነታቸው በንጉሱ አባታቸው ቤት ሲኖሩ የገዳም መነኮሳት ለመንፈሳዊ ሥራ ወደ ንጉሱ ዘንድ እየመጡ ደጅ ሲጠኑ ያዩአቸዋል።
በዚህም ጊዜ አባታችን ገና በልጅነታቸው የመነኮሳቱን እግር ያጥቡ ስለነበረ በዚሁ አጋጣሚ መነኮሳቱን ስለ ምንኩስና ሕይወት ይጠይቋቸው ነበር። መነኮሳቱም ሕይወታቸውን ያስረዷቸዋል። አቡነ ያሳይም ብሉያትንና ሐዲሳትን ከልጅነታቸው ጀምሮ የተማሩ ስለነበር የአባቶችን ትምህርትና የወንጌልን ቃል በማገናዘብ የፈጣሪያቸውን ፍቅር በልቦናቸው እንደ እሳት ነደደ። ይልቁንም ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል የሚለውን የጌታችንን ቃል አሰቡ። ከዚህም በኋላ የንጉሡ አባታቸውን የአልጋ ወራሽነት ማለትም የንጉሥነትን ክብር ፈጽመው በመናቅ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ ያለውን የጌታችንን ቃል አስበው ንጉሣውያን ቤተሰቦቻቸውን ጥለው ለምነና ወጡ። ለምነና እንደወጡም ከሸዋ ተነስተው ወደ ትግራይ ክፍለ ሀገር በአክሱም አቅራቢያ ከሚገኘው ገዳመ ደብረ በንኮል ከሚባለው ከአቡነ መድኃኒነ እግዚእ ገዳም ደረሱ። አቡነ መድኃኒነ እግዚእም አቡነ ያሳይ የእግዚአብሔር ጸጋ ያደረባቸው ሰው መሆናቸውንና ወደ እርሳቸው እየመጡ መሆኑን በመንፈስ አውቀውት ስለነበር በደስታ ተቀበሏቸውና በረድህነት ከወንድሞቻቸው ጋር ጨመሯቸው። አቡነ ያሳይም የገዳም መነኮሳትን በማገልገል በመንፈሳዊ ተጋድሎ ብዙ ደከሙ። በደብረ በንኮል ገዳምም ብዙ አስገራሚ ተአምራትን አደረጉ። ከዚህም በኋላ እግዚአብሔር መልአኩን ልኮ ወደ መካነ ገድላቸው በጣና አካባቢ እንደሆነ ነገራቸው። ወላዴ አእላፍ ቅዱሳን የተባሉ አቡነ መድኃኒነ እግዚእም ቀደም ብለን የጠራናቸውን ሰባቱን ከዋክብት ምግባር፣ ሃይማኖታቸውን፣ ተጋድሎ ትሩፋታቸውንና ገቢረ ተአምራታቸውን አይተው ፈቃደ እግዚአብሔርን ጠይቀው በአንድ ቢያመነኩሷቸው በዚያው ቅጽበት መንፈስ ቅዱስ ወርዶ ገዳሙን በብርሃን አጥለቅልቆት ታይቷል። ከሰማይም የምስክርነት ድምፅ ተሰምቷል። ከዚህ በኋላ ከሰባቱ ቅዱሳን ውስጥ ሦስቱ ቅዱሳን አቡነ ሳሙኤል ዘዋልድባ፣ አቡነ ያሳይና አቡነ ያፈቅረነ እግዚእ ሆነው ከደብረ በንኮል ገዳም አባታቸውን አቡነ መድኃኒነ እግዚእን ተሰናብተው ወደ ጣና ደሴት መጥተዋል። አቡነ ያሳይ በ13ኛው መቶ ክፍለ ዘመን በአባታቸው የዘመነ ንግስና መጨረሻ ወደ አርባ ምንጭ ሄደው ከዚያው ሱባኤ ገብተው ፈጣሪያቸውን ቢማጸኑ እግዚአብሔርም ከዚያው አካባቢ የሚኖር አንድ ባህታዊን የመድኃኔ ዓለምን ጽላት እንዲያወጣላቸው አዘዘላቸው። እርሳቸውም ጽላቱን ተቀብለው በጎጃም በኩል አድርገው ወደ ጣና ተመልሰው በዘጌ አካባቢ ሲደርሱ ከጣና ባህር ዳር ቆመው በየብስ ያለውን ርቀትና በባህሩ ያለውን ቅርበት አይተው አሁንም ወደ ፈጣሪያቸው በጸሎት ተማጸኑ። በዚህም ጊዜ ጌታችን ተገልጦላቸው ወዳጄ ያሳይ ሆይ አትጨነቅ፣ እኔ ካንተ ጋር ነኝ። ከጎንህ ያለውን ድንጋይ በባህሩ ላይ ጫነው። ድንጋዩም ለልጅ ልጅ እኔ ዓለምን ለማሳለፍ እስከምመጣበት ሰዓት ድረስ መታሰቢያ ትሁንህ አላቸውና ተሰወረ። አባታችንም ያለምንም ቀዘፋ ልብሳቸውም ውሃ ሳይነካው ቁጭ እንዳሉ ማን እንዳባ ወደ ተባለው ቦታቸው ደረሱ። ከዚህ በኋላ አቡነ ያሳይ ገዳማቸውን ገድመው ወንድሞቻቸውን ሰብስበው በተጋድሎ በመኖር ብዙ ቅዱሳንን አፍርተዋል። ከነዚህም ውስጥ የጌታችንን እግር ያጠቡት አቡነ አብሳዲ፣ እንደ ነቢዩ ኤልያስ ዝናብን ነፋስን የከለከሉት አቡነ ያዕቆብ፣ እሬትን እንደ ማር ያጣፈጡት አቡነ ገብረ ኢየሱስ፣ እንደ ቅዱስ እስጢፋኖስ ጸጋንና ሞገስን የተሞሉት አቡነ ዳንኤል፣ እንደ ንጉሥ ሰሎሞን ጥበብን የተሞሉት አቡነ ፊቅጦርና ሌሎችም ብዙዎች ይጠቀሳሉ። በወቅቱም ብዙ የበቁ ቅዱሳን በአካባቢው ነበሩ። በአጽፋቸውና በእግራቸው በባህሩ ላይ የሚሄዱ ነበሩ። በጸጋ ክንፍ ተሰጥቷቸውም የሚበሩ ነበሩ። የአቡነ ያሳይ ተአምራቶቻቸው ተነግረው አያልቁም። በወቅቱ የነበሩት ቅዱሳን ልጆቻቸው ከቅዱሳን ማን እንደ አባ ያሳይ በከባድ ድንጋይ ላይ ተጭኖ በባህር ላይ የተጓዘ አለና ብለው ይገረሙባቸው ነበር። ቦታቸውም ከዚያን ጊዜ ጀምሮ ማን እንደ አባ ተባለ። ይኸውም የአቡነ ያሳይ ገዳም በሰሜን ጎንደር ዞን ሀገረ ስብከት በደንቢያ ወረዳ በጎርጎራ ጣና ሐይቅ አካባቢ ይገኛል። የአቡነ ያሳይ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን፣ በቃል ኪዳናቸው ይጠብቁን፣ አሜን። የመረጃ ምንጭ የግንቦትና የመስከረም ወር ስንክሳር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።
ሳይሉ